እንደምን ሰምታችኋል ተመልካቾቻችን ሳምንታዊ ዲፕሎማሲያችን ዝግጅት ነው ጀምሯል የውጭ ጉዳይ ሚኒስቴርና የኢትዮጵያ ቴሌቪዥን በጋራ በመሆን ወደ እናንተ የሚያደርሱት ሳምንታዊ ዲፕሎማሲያችን የውጭ ጉዳይ ሚኒስቴር ሳምንታዊ አክራሞት ምን ይመስላል የሚሉትና ሌሎች ጥንቅሮችን አካተን ከእናንተ ጋር ቆይታ እናደርጋለን አብራችሁን ትሆኑ የአክብሮት ግብዣችን ነው ዘላለም መሉ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ ተመልካቾቻችን የዲፕሎማሲያችን ዝግጅት የሚጀምረው መረጃ ዲፕሎማሲን ወደ እናንተ በማድረስ ነው መረጃ ዲፕሎማሲ በዜና መልክ የውጭ ጉዳይ ሚኒስቴር ሰሞናዊ አክራሞት ምን ይመስላል የሚለውን ወደ እናንተ እናደርሳለን አብራችሁን ቆዩ ሶስተኛው ኢትዮጵያ ስሎቬኒያ የጋራ የፖለቲካ ምክክር በአዲስ አበባ ተካሂዷል የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ በምክክሩ የሁለቱ ሀገራት ግንኙነት የተጠናከረ መምጣቱን በመግለጽ በኢኮኖሚ ዘርፍም ግንኙነታቸው ይበልጥ መጠናከር እንዳለበትም አስታውቀዋል የስሎቬኒያው የውጭ ጉዳይ ሚኒስትር ዴታ ማርኮስ ቱሲን በበኩላቸው በኢትዮጵያ በተፈጠረው ምቹ ኢንቨስትመንት ከባቢ የሀገራቸው ኩባንያዎች የሚሳተፉበትን መንገድ እንደሚያመቻቹ ገልጸዋል በተያያዘም የስሎቬኒያው ፕሬዝዳንት ዶክተር ናታሻ ፒርስ ሙሳር ለይፋዊ ስራ ጉብኝት አዲስ አበባ ገብተዋል ፕሬዝዳንቷ በቆይታቸው ከከፍተኛ የመንግስት ኃላፊዎች ጋር ውይይት ያደርጋሉ ተብሎ ይጠበቃል አምባሳደር ሀደራ አበራ ከዓለም አቀፍ አምሮአዊ ንብረት ድርጅት ዋና ዳይሬክተር ጋር ተወያዩ አምባሳደር ሀደራ በውይይቱ ኢትዮጵያ ከተቋሙ ጋር ባላት ግንኙነት በተለይ በአቅም ግንባታ ዙሪያ ቀጣይነት ባለው መልኩ በትብብር ለመስራት ዝግጁ መሆኗን አረጋግጠዋል ዋና ዳይሬክተሩን በበኩላቸው በቀጣይ በተለይ በአቅም ግንባታው ዘርፍ ከኢትዮጵያ ጋር አብረው እንደሚሰሩ አረጋግጠዋል ከቤልጂየም እና ሉክሰምበርግ የመጡ ኩባንያዎች የተሳተፉበት ቢዝነስ ፎረም በአዲስ አበባ ተካሄደ የገንዘብ ሚኒስትር አቶ አህመድ ሺዴ በፎረሙ ላይ ባደረጉት ንግግር የኢትዮጵያና ቤልጂየም የሁለትዮሽና የባለብዙ ግንኙነት የተጠናከረ መምጣቱን ገልጸዋል ኢትዮጵያ የተገበረች ያለችው የኢኮኖሚ ሪፎርም የውጭ ባለሀብቶችን ተሳትፎ ለማሳደግ የሚያስችል ምቹ ሁኔታ መፍጠሩንም አንስተዋል ተመልካቾቻችን በቀጣይ የምናልፈው ወደ አንድ መሰናዶ ነው ይህ ዝግጅት ባልደረባችን ሳምሶን አብደላ የቃኘው ነው በተለይም በቅርቡ ስራ የጀመረው ሞሰብ አንድ ማዕከል አገልግሎት በውስጡ ብዙ ተቋማትን ይዟል እነዚህ ተቋማት ደግሞ ስራና አቀላጥፈው ዘመናዊና ቴክኖሎጂ የታገዘ አገልግሎትም እየሰጡ ይገኛሉ ከነዚህ ውስጥ የውጭ ጉዳይ ሚኒስቴር የቆንጽላ ጉዳዮች ወይም ደግሞ የዜግነትና ኢሚግሬሽን አገልግሎትም አንዱ ነውና ይሄን በተመለከተ ባልደረባችን ያስቃኘናል ተከታተልን እንመለስ የዓለም መልክ ተቀይሯል ቴክኖሎጂው በትናንትና በዛሬ መካከል ከፍተኛ ልዩነት ፈጥሯል የዘመኑ የአኗኗር መገለጫም ዘመናዊነት ጥራት ቅልጥፍናና ማዕከላዊነት እንዲሁም ቀድሞ መገኘት ሆኗል ኢትዮጵያም ቴክኖሎጂ የሚዘውራት ዓለም አንድ አካል ነችና ከዘመኑ ጋር መዘመን የወቅቱ መለያ ቀለሟ ሆኗል በተለይ በጥቂት ዓመታት ውስጥ እየተመለከትናቸው ያሉ የዘርፉ ውጤቶች የአገልግሎት አሰጣጥ ሂደቶችን የመቀየር አቅም ይኖራቸው ዘንድ በታላላቅ የመንግስት ተቋማትም ውስጥ ዘልቀው ገብተዋል መሶብ የአንድ ማዕከል አገልግሎት የመንግስትን አገልግሎት አሰጣጥ ለማዘመን የተቀመጠን አቅጣጫ መሰረት በማድረግ የዜጎችን እንግልት የመቀነስ ዓላማ ይዞ ስራ የጀመረ ተቋም ነው ማዕከሉ በሙከራ ደረጃ መስጠት በጀመረው አገልግሎት ከ12 በላይ የመንግስት ተቋማትንና ከ41 በላይ የአገልግሎት አይነቶችን ይዟል እነኚህ አገልግሎቶችም ተገልጋዮች የሚፈልጓቸውን ተቋማት በአንድ ስፍራ በማግኘት ጉዳያቸውን በአጭር ጊዜ በመፈጸም እንግልታቸው እንዲቀንስ ከማድረግ ባሻገር ለሙስና ተጋላጭ የሚያደርጉ አሰራሮችን ለመቀነስም የዘመኑን ቴክኖሎጂ በመጠቀም እንዲተሳሰሩ ተደርጓል የመሶብ የአንድ ማዕከል አገልግሎት በፓይለት ፕሮጀክቱ ከ14 መጀመሪያ 12 ነበሩ አሁን 14 ተቋማት በአንድ ማዕከል ሆነው ከ41 በላይ የተለያዩ አገልግሎቶችን እየሰጡበት ያለ ተቋም ነው ባለሀብቶች የተለያዩ በሮችን ማንኳኳት ሳይጠበቅባቸው ሪሶርስ ጊዜ ጉልበት ሳያባክኑ ሳይሰላቹ
በጣም የተሳለጠ ቀልጣፋ አገልግሎት የሚያገኙበት ነው ማለት ነው። መሶቦ በጣም አሪፍ አገልግሎት አለው ማለት ውስጥ ላይ ከመግባት በፊትም ያሉት አገልግሎቶች በጣም አሪፍ ናቸው። ምክንያቱም ብዙ ጊዜ እንደዚህ እንትን ላይ መጉላላት አለ። እውቀት የሌለው ሰው ይመጣል፣ የሚያውቅ ሰው ይመጣል። ከመጀመሪያ ጀምሮ መሶቦ ስንገባ ጀምሮ የነበረው አቀባበል በጣም አሪፍ ነበር። ውስጥ ላይ ገብተህም መስተንግዶ በቃ በወረፋ ነው የምትስተናገደው። አሪፍ መስተንግዶ ነው። በማዕከሉ ከሚገኙት ተቋማት መካከል ለኢትዮጵያውያን ዲያስፖራዎችና በኢትዮጵያ ኢኮኖሚ ውስጥ የልማት ተሳትፎ ለሚያደርጉ የውጭ ሀገር ዜጎች ተዛማጅ አገልግሎት የሚሰጡት የውጭ ጉዳይ ሚኒስቴር የቆንስላ ጉዳዮች ጽሕፈት ቤት፣ የኢሚግሬሽንና ዜግነት አገልግሎት ኤጀንሲና የኢትዮጵያ ኢንቨስትመንት ኮሚሽን ይገኛሉ። በመሶቦ አንድ ማዕከል አገልግሎት ከሚገኙ ተቋማት ጋር ተገልጋዩ ቀልጣፋ ዘመኑን የዋጀ የቴክኖሎጂ ሲስተሞችን በመጠቀም በዋነኛነትም የኤፒአይ 6 የተባለውን ቴክኖሎጂ በመጠቀም ከተቋማት ጋር ተቀናጅቶ አገልግሎቱን በአንድ መስኮት ወይም በአንድ ማዕከል እየሰጠን እንገኛለን። ይሄንንም የተገልጋዩን የሚያወጣቸውን ጊዜ፣ የሰዓት እንዲሁም የወጪውን በሚመለከት በተቀላጠፈ ሁኔታ በመሰጠት ላይ ይገኛል ማለት ነው። 4 አገልግሎቶችን ነው ይዘን የመጣ ነው ወደዚህ ማለት ነው። የካፒታል ሬጅስትሬሽን፣ የቴክኖሎጂ ትራንስፈር ጋር የተገናኘ የኢንቨስትመንት ፈቃድና ኢንቨስትመንት ማበረታቻ። የኛ ባለሀብቶች የኛ ከስተመሮች ዓለም አቀፍ ከስተመሮች ናቸውና ኤክስፔክቴሽናቸውን በደንብ ሚት እንድናደርግ ሳቲስፋይ እንድናደርጋቸው የነሱ ቴስቲሞኒ ደግሞ እጅግ በጣም ጠቃሚ ነው። ለሌሎች ሲነግሩ ሌሎቹ ባለሀብቶች ደግሞ በቀላሉ ኮንቪንስድ ሆነው ሀገራችን ላይ መጥተው ኢንቨስት እንዲያደርጉና ሀገራችንም ከኢንቨስትመንት ማግኘት ያለባትን እንድታገኝ ትልቅ እድል የሚፈጥር ነው ማለት ነው። ኢሚግሬሽን ዜግነት አገልግሎት 10 ስራዎችን ወደዚህ ይዘው መጥቷል። 10ሩንም 2 ከፍለን እናያቸዋለን። የሀገር ውስጥና የውጭ ሀገር ብለን ይዘናቸዋል። የሀገር ውስጥ አገልግሎት የምንሰጠው አስቸኳይ ፓስፖርት አገልግሎት እድሳት፣ የጠፋ ፓስፖርት አገልግሎት እድሳት አስቸኳይ፣ እንዲሁም ዳሜጅ የሆነ ፓስፖርት አገልግሎት እድሳት እንሰጣለን በሀገር ውስጡ ማለት ነው። በውጭ ሀገሩ ደግሞ የምንሰጠው የትውልድ ኢትዮጵያ መታወቂያ እንሰጣለን። እንዲሁም ደግሞ ቪዛ እናራዝማለን። ወርክ ቪዛ፣ ኢንቨስትመንት ቪዛ እናራዝማለን። ቋሚ መኖሪያ ፈቃድና ግዛዊ መኖሪያ ፈቃድ እዚህ በውጭ ዜጎች ዘርፍ እሱን እንሰጣለን ማለት ነው። ሶስቱ ተቋማት በቅንጅት የሚሰሯቸው ስራዎች በቴክኖሎጂ የታገዘ ቀልጣፋ የአገልግሎት አሰጣጥን እውን ከማድረግ በተጨማሪ ተገልጋዮችን ከእንግልት መታደግ ችለዋል። የአገልግሎት ፈላጊዎቹ ያው መረጃ በተለያየ መልኩ ያገኛሉ። የኛም ተቋማት ደግሞ ለኛ ደንበኞች በተለያየ መልኩ መረጃውን ተደራሽ ያደረግን ነው ማለት ነውና ባለሀብቶች እየመጡ እየተገለገሉ ነው። በጣም ሳቲስፋይድ ናቸው። የኛም ልጆች ደግሞ እዚህ ያሉትን ስንጠይቅ ተመሳሳይ ፊድባክ ነው ያለው። በጣም መልካም ጅምር ነው። ያው ተጠናክሮ መቀጠል አለ። አገልግሎቱ በጣም የሚያስደስት አገልግሎት ነው እየሰጠ ያለው ብዬ ነው የማስበው። ስለዚህ እዚህ ገብተህ የሚቀር ነገር አለ ብዬ አላስብም። መስተንግዷቸውም ቴክኒካሊም ሁሉም ነገር አሪፍ ነው ብዬ ነው። እንደ ከዚህም በፊቱ እንደዚህ ሰልፎች አይኖሩትም። እዚህ የመጣ ከስተመር ከታች ጀምሮ በሲስተም ነው እንግዲህ አገልግሎቱን እያገኘ ያለው ማለት ነው። አሁን ኢሚግሬሽንን ብታይ እዚህ ጋር አሁን ብዙ አገልግሎቶችን እየሰጠን እንገኛለን። ብዙ ከስተመሮች እየመጡ ነው የሚገኙት። ከስተመሮች እየተደሰቱበት ነው የሚሄዱት በአገልግሎቱ በጥራቱ። እንደዚሁም ደግሞ ኦፊሰሩን በሲስተም ሬት ይደረጋል። በፊት ከነበረው ኢሚግሬሽን አገልግሎት እዚህኛው የምናገኘው ለውጥ በጣም ትልቅ ለውጥ አለው። ከፍተኛ ለውጥ አለው። እዚህ ኢቭን ሰርቪሳቸው በጣም አሪፍ ነው። እዛ ካየነው የሰርቪስ አሰጣጥ እዚህ ቦታ ላይ ያየነው በጣም ለውጥ አለው። በጣም ፈጣን ነው። ስታፎቹ ጥሩ ሰርቪስ ነው የሚሰጡት። በተለይ ስታፎቹ በጣም ትሪት የሚያደርጉት መንገድ በጣም አሪፍ ነው። የውጭ ጉዳይ ሚኒስቴር የቆንስላ ጉዳዮች ጽሕፈት ቤት ከሁለቱ ተቋማት ጋር በትስስር የሚሰራው ስራ ዋነኛ ትኩረቱ የሰነድ ማረጋገጥ አገልግሎት መስጠት ነው። በዚህም የዲያስፖራውን ማህበረሰብና በኢትዮጵያ በተለያዩ የኢንቨስትመንት ስራዎች ላይ ለተሰማሩ ማንኛውንም ጉዳይ የማስተናገድ ኃላፊነት ካለባቸው የኢትዮጵያ ኢንቨስትመንት ኮሚሽን እና የኢሚግሬሽንና የዜግነት አገልግሎት ኤጀንሲ ጋር በመናበብ ይሰራል።
ከባለድርሻ አካላቱ መካከል እንግዲህ ኢሚግሬሽን እና የውጭ ጉዳይ ሚኒስቴር ከዋናዎቹ ናቸው። ለምሳሌ ከኢሚግሬሽን ጋር ከቪዛ ጉዳይ፣ የስራ ፍቃድና የመሳሰሉት ሰፋፊ ስራዎች ኦልሞስት ዴይሊ ብዙ ኢንተራክሽን አለን። በነዛ ስራዎች ጋር አብረን እንሰራለን ብዙ። እዚህም ደግሞ እንዳጋጣሚ እንግዲህ አብረን መሆናችን ያን ስራ በደንብ ተቀናጅቶ ውጤታማ በሆነ መልኩ እንድንሰራ እድሉን ይፈጥርልናል ማለት ነው። እንዲሁም ከውጭ ጉዳይ ሚኒስቴር ጋር ደግሞ ከሚኒስቴር መስሪያ ቤቱ ጋር እንዲሁም የኢትዮጵያ ኤምባሲዎች ውጭ ሀገር ካሉት ጋር ሰፋፊ ስራዎችን እንሰራለን እና ይህም ትልቅ እድል የሚፈጥር ነው። ተጨማሪ ኢንቨስትመንት ወደ ሀገራችን እንዲመጣም ትልቅ እድል ይፈጥራል ማለት ነው። እዚህ ከመጣን በኋላ መሶብ አንድ ማዕከል አገልግሎት ላይ ከመጣን በኋላ ከብዙ ተቋማቶች ጋር ኢንተግሬት በመሆን ስራዎችን እየሰራን እንገኛለን። ለምሳሌ ከኢንቨስትመንት ኮሚሽን፣ ከሞልስ እንዲሁም ደግሞ ከውጭ ጉዳይ ሚኒስቴር ጋር ኢንተግሬትድ በሆነ መልኩ በሲስተም ኢንተግሬት ተደርገናል። በኤፒአይ 6 ኢንተግሬት ተደርገን ስራዎችን እየሰራን እንገኛለን። ከውጭ ጉዳይ ሚኒስቴር ጋር በተያያዥነት የሚሰሩ ሌሎች ተቋማት የኢሚግሬሽን፣ የኢንቨስትመንት ኮሚሽን አገልግሎቶች በዚህ በመሶብ አንድ ማዕከል አገልግሎት እየሰጡ ይገኛሉ። ኢትዮጵያ ለኢኮኖሚዋ እድገትና ለአህጉራዊ ተጽዕኖ ፈጣሪነቷ የሚረዱ ዘርፈ ብዙ ተግባራትን በማከናወን ላይ ትገኛለች። እነኚህን ምቹ ሁኔታዎች በመጠቀም ዲያስፖራው ማህበረሰብና የውጭ ዜጎች በተለያዩ ዘርፎች ላይ ተሰማርተው መዋዕለ ንዋያቸውን ማፍሰስ እንዲችሉ የማበረታቻ ስራዎች እየተሰሩ ነው። መሶብ የአንድ ማዕከል አገልግሎት ከሚሰጠው ቀልጣፋ መስተንግዶ በተጨማሪ ለተገልጋይ ምቹ ሆኖ መቋቋሙም ለሀገር ገጽታ ግንባታ የራሱን አስተዋጽኦ ያበረክታል። እነዚህ ባለሀብቶች ከተለያዩ ካደጉ ሀገራት ነው የሚመጡት። በአብዛኞቹ ገንዘብ ያላቸው ኢንቨስት ሊያደርጉ የሚመጡ ናቸውና ኤክስፔክት አድርገው የሚመጡትን በዚህ ልክና በጣም የተሻለ አገልግሎት ነው። ስለዚህ ሲመጡ የሚፈጥርባቸው ኢምፕሬሽን በጣም በጎ የሆነ ነው። ለኛ ተጨማሪ ኢንቨስትመንት ከማምጣት አንፃር ከብራንድ ቢልዲንግ የሀገራችንን ኢሜጅ ከመገንባት አንፃር እጅግ ትልቅ አስተዋጽኦ ያበረክታል ማለት ነው። ተመልካቾቻችን ቀደም ሲል በተከታተልነው ፕሮግራም ላይ ትኩረት አድርገን እንቆያለን። በውጭ ጉዳይ ሚኒስቴር የቆንጽላ ጉዳዮች ዳይሬክተር ጄኔራል ከሆኑት ከአምባሳደር ሲራጅ ረሺድ ጋር ቆይታ እናደርጋለን። ተከታትለን እንመለስ። በጣም እናመሰግናለን ክቡር አምባሳደር ለጊዜውና ለፍቃደኝነቶ። እንግዲህ ከጥቅሉ ጥያቄ እንጀምርና በቅርቡ በኢትዮጵያ አገልግሎት መስጠት የጀመረው መሶብ የአንድ ማዕከል አገልግሎት ዘመናዊና ጥራቱን የጠበቀ አገልግሎት እንደ ሀገር ለመስጠት የሚደረገውን ጥረት ምን ያህል ያግዛል ይላሉ? በመጀመሪያ እኔም አመሰግናለሁ ይሄ እድል ተሰጥቶኝ ስለ የአንድ ማዕከል አገልግሎት እንድገልጽ እድል በማግኘቴ በጣም አመሰግናለሁ። እንደ ሚኒስቴር መስሪያ ቤታችንም እንደ ምሰራበት የቆንስላ ጉዳዮች ዳይሬክተር ጄኔራልም እንደተባለው የአንድ ማዕከል አገልግሎት መስጠት ከመጀመር በፊት የመንግስታችን ለውጥ ከመጣበት ጊዜ ጀምሮ ለተገልጋዮች ትኩረት በመስጠት በያሉበት ሚኒስቴር መስሪያ ቤቶች ወይም ፌደራል መስሪያ ቤቶችና በክልል ደረጃም ለተገልጋዮች የተቀላጠፈ አገልግሎት ለመስጠት ሰፊ ስራዎችን ሲሰራ ነው የቆየው። ይሄ በሀገር ውስጥ ብቻውን ሳይሆን ከውጭ ሀገርም ሚስዮኖቻችንም ጭምር ለተገልጋዮች ቅድሚያ መስጠት የዜጎች ተኮር ዲፕሎማሲን ማዕከል በማድረግ ብዙ ጥረት ወይም ስራዎች ሲሰሩ ነው የቆዩት። ይህንኑ የተሻለ ለማድረግና ዜጎች በአንድ ማዕከል አገልግሎት እንዲያገኙ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀሳብ አፍላቂነት የአንድ ማዕከል አገልግሎት በሀገር እንዲመሰረት ወይም ስራ እንዲጀምር ነው የተደረገው። ይሄ ማዕከል እንግዲህ ተገልጋዮች በተለያዩ ቦታ ሄዶ አገልግሎት የሚያገኙበትን አንድ ቦታ መጥቶ አገልግሎት እንዲያገኙ ያደረገበት ነውና ይሄ አንደኛ ጥራቱን የጠበቀ አገልግሎት ተገልጋዮች እንዲያገኙ ያደርጋል። ሁለተኛ ተገልጋዮች ጊዜያቸውንም ጭምር የሚቆጥብበት አገልግሎት ነው። ሶስተኛ ደግሞ ከተለያዩ ባይዘዌ አንድ ማዕከል አገልግሎት በሚሰጥበት ጊዜ ከወረቀት ንክኪ ውጭም ዲጂታላይዝም የተደረገም ስለሆነ
ለተለያዩ ኮራፕሽን ወይንም ደግሞ መጥፎ ድርጊቶችም ነፃ እንዲሆን የተደረገበት ነውና ይሄ አገልግሎት እንዲህ ማድረግ መጀመሩ በሀገር ደረጃ ትልቅ አስተዋጽኦ አለው። የተገልጋይን እርካታ ከፍ ያደርጋል። ሁለተኛ ደግሞ ተገልጋዮቹ አገልግሎት ለማግኘት በሚመጡበት ጊዜ ብዙ ቦታ ከመርገጥ አንድ ቦታ ሆኖ 3-4 ቦታ የሚሄዱበትን አንድ ቦታ ሆኖ አገልግሎት እንዲያገኙ የሚያደርግበት እድል በመሆኑ ሳቲስፋክሽንም የአገልግሎትንም የተገልጋይንም እርካታ ከፍ ያደርጋል። ሁለተኛ ደግሞ እኛም የተሻለ አገልግሎት ለመስጠትም እድሉን የምናገኝበት ማዕከል ነው። እንግዲህ እንዲህ አይነት የአገልግሎት ማዕከላት በሀገራችን አልተለመዱም እና የመጀመሪያው ነው። ነገር ግን በተለይ ለዓለም አቀፍ ሀገራት እድገት ከፍተኛ አስተዋጽኦ አላቸው ተብሎ ይታሰባል። አገልግሎትን በአንድና በተቀራራቢ መንገድ መስጠት መቻል እንደው በሌሎች ያደጉ ሀገራት እንዲህ አይነት ተሞክሮዎች ምን ያህል ናቸው? ለአንድ ማህበረሰብ እድገት ያላቸው አስተዋጽኦስ ምን ይመስላል የሚለውን እንደው አጠር አድርገን ብናነሳ። በጣም ጥሩ። እንደተባለው ይሄ የአንድ ማዕከል አገልግሎት ለመጀመሪያ ጊዜ እኛ እዚህ ምን ተገብሮ ሳይሆን ሌሎች ሀገሮች ኦልሬዲ ተግብሮት ጥቅምም አግኝቶበታል። የተሻለ አገልግሎትም ለመስጠትም ጭምር ችሎበታል እና እንደ ምሳሌ ብናነሳ የካናዳን መውሰድ እንችላለን። ካናዳ ይህንን አገልግሎት መተግበር ከጀመሩት ሀገራቶች ውስጥ ካደጉት ብለን ብንጠቅስ አንዱ ነው። ይህንን በማድረጋቸው አንደኛ የተገልጋይ እርካታ በጣም ከፍ ያደረገበት ነው ከነበረበት መረጃ ወይንም ደግሞ ዳታ ነው ያለው። ሁለተኛ ይሄን በማድረጋቸው ብዙ ወጪም ጭምር የቀነሱበት ነው። ይወጣ የነበረው በአመት ከ300 ሚሊዮን የአሜሪካ ዶላር ጭምር ሴቭ ያደረጉበት ወይንም የቆጠቡበት ነው። ሌላ የሲንጋፖርን እንደ ምሳሌ ልንወስደው እንችላለን። እንግዲህ ያደጉ ከሚባሉት ሀገሮች ውስጥ አንዱ ነው። የከስተመር የተገልጋይ እርካታን ወደ 97% ያደረሱበት ነው። ሁለተኛ ይሄን አገልግሎት በመተግበራቸው በአመት ከ1.1 ቢሊዮን የአሜሪካ ዶላር ሴቭ ያደረጉበት ወይንም ይወጣ የነበረውን ገንዘብ የቀነሱበት ሁኔታ ነው ያለውና በሀገራቸው እንግዲህ አንድ ኢዝ ኦፍ ዱይንግ ቢዝነስ ማለት የቢዝነስ ቅለት በሀገራቸው ሌላ ወይንም ተገልጋዩ ራሱ አገልግሎት በማግኘት ደረጃ በዓለም ደረጃ ሁለተኛ ደረጃ ላይ የምትገኝ ሀገር ነውና ሌሎች ሀገሮችም አሉ። ባይዘ አዘርባይጃን እንደምሳሌ እኛ እንደውም እንደ ቤንችማርክ የወሰድነው አዘርባይጃን ነውና ሳቲስፋክሽናቸው ወደ የተገልጋይ እርካታን ብንወስድ ወደ 98% ነው። ይሄን በመተግበራቸው ሴቭ ያደረጉት ወይንም የቆጠቡት ይወጣ የነበረው ገንዘብ ማስቀረት የቻሉት ወደ 250 ሚሊዮን ዶላር ነው በአመት ማለት ነው። በሚገርም ሁኔታ ደግሞ የቢዝነስ ሰው ሄዶ አገልግሎት አግኝቶ ወይንም በሀገራቸው ደረጃ ቢዝነስ ወይንም ስራ ለመስራት ቅለቱ ከነበረበት 80% በሀገር ደረጃ ከ80ኛ ወደ 25ኛም ጭምር የመጡበት ነውና ስለዚህ እንኳን የሀገሩ ዜጋ ብቻም አይደለም ሌሎችም ወደ ሀገሩ መጥቶ ቢዝነስ እንዲሰሩ እድልም የሚሰጥም አጋጣሚ መሆኑን ለማወቅ እንችላለን። ሌሎች የአልባኒያንም በተመሳሳይ መልኩ ልናነሳ እንችላለን። የተገልጋይ እርካታ በጣም ዝቅተኛ ከነበረበት ወደ 45 ከነበረበት ወደ 80 ኦፍ ኮርስ ከዚህ በላይም ሊሄድ የሚገባ ነውና ኮራፕሽንን ደረጃ የቀነሱበት በ60% የቀነሱበት ሁኔታ አለና ይሄ ቀላል አይደለም። ጆርጂያ ልንወስድ እንችላለን። ኮራፕሽንን የቀነሱበት በ90% ይሄን መቀነስ ችለዋል። የተገልጋይ እርካታ 94% ማድረስ ችለዋልና ይሄ ኢዝ ኦፍ ዱይንግ ቢዝነስ በተመሳሳይ መልኩ በዓለም ደረጃ 7ኛ ደረጃ ላይ ደረሱበትና ይሄ ቀላል አይደለም። የሌሎችን ሀገራትን ልምድ መውሰድ እንጂ እኛ ራሳችን ዝም ብለን የጀመርነው አይደለም። ይሄን በመከተላችን በጥሩ ሁኔታ በአጭር ጊዜ ውስጥ አገልግሎቶችን እንዲያገኙ ማድረግ ይቻላል። ውጭ ጉዳይ ሚኒስቴር በማዕከሉ አገልግሎት መስጠት ከጀመሩ ተቋማት መካከል አንዱ ነውና በዋነኝነት ምን ስራዎችን ነው ወደ ማዕከሉ ይዞ ሄደው? አሁንስ አገልግሎት አሰጣጡ ያለበት ደረጃ ምን ይመስላል? እርግጥ ነው በተለይም ውጭ ጉዳይ ሚኒስቴር አገልግሎት ከመሰጥባቸው ክፍሎች አንዱና ዋነኛ የቆንስላ ጉዳዮች ዳይሬክተሮት ጄኔራል ነው። ውጭ ጉዳይ ሚኒስቴር አሁንም ወደ ማዕከሉ ይዞ የገባ
የቆንስላ ጉዳዮች ዳይሬክተር ጀነራል የሚሰጠውን አገልግሎቶች ነው። አገልግሎቶችንም ሙሉ በሙሉ ሳይሆን የተወሰኑ ከሚሰጣቸው አገልግሎቶች ውስጥ ውክልናን እዛ አገልግሎት እንዲሰጥ አድርጓል። የልደት ሰርቲፊኬት እዛው ተገልጋዮች አገልግሎት እንዲያገኙ አድርጓል። የጋብቻ ሰርቲፊኬት ያገባ ያላገባ ፍቺ ወደዛ እንዴት ተደርጓል። የትምህርት ማስረጃዎች በተመሳሳይ መልኩ እዛው አገልግሎት ማግኘት ጀምረዋል። ባይዘይ በተመሳሳይ መልኩ እዚህም አገልግሎት እንሰጣለን። ምክንያቱም ተገልጋዮቻችን በቀን ከ1200 እስከ 1400 እናገለግላለን በክፍላችን። እዛኛው ምናልባት ዛሬ 5% ወይንም ከዛ በታች ነው ወደዛ ሄደውና እነዛ እዛ የሄዱት ተገልጋዮቻችን ግን የተሻለ አገልግሎት የሚያገኙበት ሁኔታዎች አሉ። ነገር ግን እንዳልኩ በጣም በየቦታ አገልግሎት መስጠት ስንጀምር ከዚህኛው ወደዛ ብዙ መሄድበት አለ። ይሄ ብቻም አይደለም። ይሄ ከጤና ሰርቲፊኬት የመንጃ ፍቃድ እና ሌሎችም ከፍርድ ቤት የሚሰጡ ማስረጃዎች ወይንም ብያኔዎች እንደዚህም ደግሞ ጉድፈቻና ሌሎችም አገልግሎቶች ወደዛ ሄደዋል። ይሄ የወረቀት ንክኪ የሌለበት ነው። በኦንላይን ነው አፕሊኬሽን ወይንም ደግሞ መጀመሪያ ጥያቄዎች የሚቀርቡት። ክፍያዎች በኦንላይን ነው የሚከፈሉት። ይሄ ከተረጋገጠ እና ይሄንን ስቴፕ ለማለፍ በአሁኑ ጊዜ አንድ ተገልጋይ በ10 ደቂቃ ውስጥ አገልግሎት እንዲያገኝ እየተደረገ ነው ያለው። ነገር ግን እነኚህ አገልግሎቶች ተገልጋዮቹ መጥቶ ነው እዛ አገልግሎቶቹን ኦንላይኖቹን እንዲሞሉ ሌሎችን ይሄንን ሊረዱ የተዘጋጁ መንግስት ያዘጋጃቸው ሌሎች አካላቶች ወይንም ደግሞ አገልግሎት የሚሰጡ ቮለንተርስ አሉ። የኛም የስራ ባልደረቦች ይሄንን ስራ የሚሰሩ አሉ። ነገር ግን በቀጣይነት ሰው ከቤቱ ሆኖ ኦንላይን አመልክቶ ኦንላይን ክፍያ ፈጽሞ ወደ ማዕከሉ መጥቶ አገልግሎት መውሰድ በሚጀምርበት ጊዜ ምናልባት 10 ደቂቃ አይደለም ከ5 ደቂቃ ባነሰ አገልግሎት ሊገኝ የሚችልበት ሁኔታው ይመቻቻል የሚል እምነት ነው ያለን። በማዕከሉ አገልግሎት መስጠት ከጀመሩ ከ12 በላይ ተቋማት መካከል በዋነኝነት የኢትዮጵያ ኢንቨስትመንት ኮሚሽን አለ። ከኢትዮጵያ ኢንቨስትመንት ኮሚሽን በተጨማሪ ደግሞ የኢሚግሬሽንና የዜግነት አገልግሎትም እንደዚሁ አለና እነርሱ ደግሞ በዋነኝነት ከውጭ ጉዳይ ሚኒስቴር ጋር በቀጥታ የተሳሰሩ አገልግሎቶች ላይ ስራ የሚሰሩ ተቋማት ናቸው። ከዚህ አንፃር በተለይ ከነኚህ ተቋማት ጋር ያላችሁ ቅንጅት ምን ይመስላል? ውጭ ጉዳይ ሚኒስቴር በራሱ ዶክመንቶችን አያመነጭም። ሌሎች ያመነጩትን ዶክመንቶች ነው ትክክለኝነት የሚያረጋግጠው። በኢንቨስትመንት ኮሚሽን የተረጋገጡ ወይ የተሰጡ ዶክመንቶች እኛ ጋር ሲረጋገጡ እኛ ከዚህ በፊት የነበረው አሰራር ምንድነው? እኛ ዶክመንቶችን ወደ ኢንቨስትመንት ኮሚሽን እንልካለን። ኢንቨስትመንት ኮሚሽን በደብዳቤ ነው የምንጽፈው። ኢንቨስትመንት ኮሚሽን ደግሞ አዎ ትክክል ነው ወይንም ትክክል አይደለም ይለናል። ስለዚህ ይሄ አንደኛ ረጅም ጊዜ ነው ወስደው። ስለዚህ አንደኛ በሀገር ውስጥ በንግድ ፍቃድ ያገኙ ማንኛውም ተገልጋይ ያ የንግድ ፍቃዳቸው ተረጋግጦላቸው ወደ ውጪ ሊወጡ በሚፈልጉበት ጊዜ እዛው ቅርብ ለቅርብ እየተናበብን ስለምንሰራ አንደኛ የተጨበረበረ ዶክመንት ሊያልፍ የሚችልበት ሁኔታ የለም። ስለዚህ በትክክልም እውነተኛ በቢዝነስ ላይ ንግድ ላይ የተሰማሩ እውነተኛ ኢንቨስትመንት ላይ የተሰማሩ ዜጎቻችን ናቸው ወደ ውጪ ሄደው ከሌሎችም ጋር ቢዝነስ ወይንም ስራ ለመስራት የሚችሉትና ይሄንን በቅርበት ከነሱ ጋር እየተናበብን መስራታችን አንደኛ በሀገር ደረጃ ትክክለኛና እውነት ላይ የተመሰረተ ንግድ እንድንነግድ ወይንም እንድንሰራ ያደርጋል። በተመሳሳይ መልኩ ከውጪ የሚመጡት ማንኛውም ከንግድ ጋር ከተያያዙ ከኢንቨስትመንት ጋር የተያያዙ ዶክመንቶች በሚመጡበት ጊዜ እኛው አረጋግጠን ወዲያው እዛው በዛው ነው ለነሱ የምንሰጠውና ሌሎች በእጅ አዙር መጥቶ ትክክለኛ ያልሆነ ኢንቨስተር ትክክለኛ ያልሆነ ነጋዴ ሊያጭበረብር የሚችል ሊያልፍ የሚችልበት ሁኔታ የለምና ይሄ በትክክልም ሀገራችን ከተለያዩ አደጋዎች ልትድን የምትችልበት ሁኔታዎች ያመጣል። በተመሳሳይ መልኩ ኢሚግሬሽን ጋር የምንሰራቸው ኦፍ ኮርስ በማዕከሉ ያልገቡ አሉ። የቪዛ አይነት የፓስፖርት አይነት ለጊዜ ያልገቡ አሉ። ነገር ግን ማንኛውም አገልግሎት ሀገራችን የሚሰጣቸው አገልግሎቶች በተለይም ፓስፖርት ይሄ ትክክል ነው ወይስ አይደለም፣ ይሄ
ግለሰብ ወይንም ደግሞ ይሄ ነጋዴ ሀገራችሁ ገብቷል ወይስ አልገባም፣ የገባበት እለት መቼ ነው፣ የወጣው መቼ ነው የሚለውን ምክንያቱም የትኛውም የዓለም አቀፍ ድርጅቶች ኤምባሲዎች ከሀገራችን ካሉት የትኛውም ተቋማት ጋር ግንኙነት የሚያደርጉት በውጭ ጉዳይ ሚኒስቴር ነው። እኛ ይሄንን በመጻጻፍ ነው ከኢሚግሬሽን ጋር ረጅም ጊዜ እየወሰድ መረጃዎቹን የምናገኘው። ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል መረጃዎቹ። ነገር ግን አሁን እዛው ወዲያውኑ እጅ በእጅ እየጠየቅናቸው እነሱም ደግሞ ብዙዎቹን እዛ የሚሰሩትን ኦንላይን ስለተደረገ አንደኛ የማየት እድሉም ይኖረናል፣ ሁለተኛ ደግሞ እዛው ጎን ለጎን ያለን ስለሆነ መረጃዎችን በመለዋወጥ ሊመጣ የሚችለውን አደጋ ወይንም ደግሞ ፌክ ዶክመንቶች እንዳያልፉ በጋራ የምንሰራባቸው ነው። ይሄ ብቻም አይደለም። የትምህርት ማስረጃዎች በሚወጡበት ጊዜ ወደ ሀገር ውስጥ ቢወጣ ከሀገር ውጭም ሲወጣ ትክክል ነው ወይስ አይደለም ብለን ለማረጋገጥ ወደ ትምህርት ሚኒስቴር ወይም የፈተናና ጉዳዩ የሚመለከተው ሌሎች አካላትም ጭምር እየላክን ያለ ነው። አሁን አገልግሎቶች ከዛ አገኝተው የመጡበት ጊዜ አክሰስ እንድናገኝ ይደረጋል። በተጨማሪም ደግሞ እዛ ጎን ለጎን ያለን ስለሆነ እዛው የማጣራት ነው። ማዕከሉ አሁን በማሳያ ደረጃ ነው አገልግሎት መስጠት የጀመረው። ከጥቂት ጊዜያት በኋላ ወደ ተሟላ ደረጃ እንደሚሸጋገር ይጠበቃልና መሶብ የአንድ ማዕከል አገልግሎት በተሟላ አቅም አገልግሎት መስጠት ሲጀምር የውጭ ጉዳይ ሚኒስቴር ወደዚያ የሚወስዳቸው ተጨማሪ አገልግሎት ካሉ ብናነሳቸው። ለዲፕሎማቲክ ኮሚኒቲ ጭምር የምንሰጣቸው የተለያዩ አገልግሎቶች አሉ። እነዛዎችንም አገልግሎት ሊገቡ የሚችሉትን ወደዛ ልናስገባ የምንችልበት ሁኔታዎች አለ። ለምሳሌ አሁን የተለያዩ ሀገራት ወደዚህ ለተለያዩ ኮንፈረንሶች ወደዚህ በሚመጡበት ጊዜ ለባይላት ለሁለትዮሽ ውይይት እንደዚሁም ደግሞ ለተለያዩ ስብሰባዎች ሴሚናሮች በሚመጡበት ጊዜ እዚሁ በራሳችን ደረጃ ብንሰጣቸው አገልግሎቶች አሉ። እነዚህን ሌሎች ደግሞ በሀገራችን ውስጥ ያሉ ዲፕሎማቲክ ኮሚኒቲ ዓለም አቀፍና አህጉራዊ ድርጅቶች አካባቢያዊ ድርጅቶች የምንሰጣቸው የተለያዩ አገልግሎቶች አሉ። ባይዞ በቆንስላ ጉዳዮች ብቻም ሳይሆን እንደ ሚኒስቴር መስሪያ ቤታችን የልዩ መብት ፕሪቪሌጅ የምንላቸው አገልግሎቶች አሉ። ሌሎች የምንሰጣቸው የመታወቂያ አገልግሎት የምንሰጣቸው አሉ። ለዲፕሎማቲክ ኮሚኒቲ ሌሎች የምንሰጣቸው ብዙ አገልግሎቶች አሉና እነዚህን አገልግሎቶች ቀስ በቀስ ወደዛ ልንወስድ የምንችልበት ሁኔታዎች ሊኖሩ ይችላሉ። ዲያስፖራዎች ይመጣሉ፣ እንዲሁም የውጭ አልሚዎች ይመጣሉ፣ የውጭ ዜጎች ይመጣሉ። ትውልደ ኢትዮጵያውያንና ኢትዮጵያውያን ዲያስፖራዎችም ወደ ማዕከሉ ይመጣሉ አገልግሎት ለማግኘትና እነርሱን ከማገልገል አንፃር የሀገር ገጽታ ግንባታን ጎን ለጎን የመገንባቱስ መንገድ በምን መልኩ ነው እየተካሄደበት ያለው የሚለውን ደግሞ እንደው ለማጠቃለል ብናነሳ። በጣም ጥሩ። እንግዲህ የመጀመሪያው የተፋጠነ አገልግሎት መስጠት መቻል፣ በተለይም ደረጃውን በጠበቀ ቦታ አዘጋጅቶ አገልግሎት መስጠት መቻል በራሱ ለሀገር ገጽታ ያለው ፋይዳ ቀላል አይደለም። ሁለተኛ ተገልጋዮች አገልግሎት ለማግኘት የሚመጡበት ጊዜ በአጭር ጊዜ ውስጥ በተፋጠነ አገልግሎት ማግኘት ይሄ የራሱ የሆነ ጠቀሜታ አለው። ሌላኛው ደግሞ አገልግሎቱን በተሻለ ቦታ አገልግሎት የምንሰጥበት ሁኔታ የተመቻቸ ስለሚሆን ከዚህ ጎን ለጎን ሀገራችን ሊያስታውቁ የሚችሉ የተለያዩ መረጃዎች ተገልጋዮች በቆይታቸው ሊያዩ የሚችሉበት ሌሎችም በብሮሸር በተለያዩ መንገዶችም ሊያዩ የሚችሉበት ሁኔታውን የማመቻቸት ስራ ጎን ለጎን መሰራት መቻል አለበት። ይሄ ብቻም አይደለም፣ ባይዘ ሀገር ገጽታም ብቻ ላይም የሚቆም አይደለም። ይሄ የአንድ ማዕከል አገልግሎት በሀገራችን የተሻለ አገልግሎት መስጠት የምንችል ከሆነ ቢዝነስን በቅለት ሰው መስራት የሚችል ከሆነ ከተለያዩ ሀገሮች ኢንቨስተሮችን የመሳብ ኃይል አለው። አንድ ማዕከል ሆኖ ንግድ ፍቃዱንም እዛ የሚያገኝ ከሆነ የመኖሪያ ፍቃዱንም እዛ የሚያገኝ ከሆነ ሪኒዋል በሚያድስበት ጊዜም እዛ የሚያድስ ከሆነ ሁሉንም አካል በቀላሉ እዛ የሚያገኝ ከሆነ በኢትዮጵያ ውስጥ በቀላሉ ቢዝነስ መስራት ይቻላል የሚል መረጃም ስለሚተላለፍ ነውም ደግሞ ኢንቨስተሮች ወደ ሀገራችን መጥቶ ኢንቨስት ሊያደርጉ የሚችሉበት ሁኔታዎች የተመቻቸ ነው። መልካም ክቡር አምባሳደር፣ ለነበረን ቆይታ እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ።
ተመልካቾቻችን ሳምንታዊ ዲፕሎማሲያችን መሰናዶ የስካሁኑን ይመስል ነበር። በተለይም ትኩረት ባደረግንባቸው በውጭ ጉዳይ ሚኒስቴር የዜግነትና ኢሚግሬሽን አገልግሎት በሞሰብ አንድ ማዕከል ስራ ጀምሯል። ይህ ምን ይመስላል የሚለውን አስቃኝተናል። ትኩረት ባደረግንበትም የእንግዳችን መሰናዶ በውጭ ጉዳይ ሚኒስቴር የቆንጽላ ጉዳዮች ዳይሬክተር ጄኔራል ከሆኑት ከአምባሳደር ሲራጅ ረሽድ ጋር ቆይታ አደረግን። እስካሁን እነዚህን ወደ እናንተ ስናደርስ ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። ኢቲቪ መሰናዶዎች ይቀጥላሉ። ፕሮግራሙን እየመራሁ ከእናንተ ጋር ቆይታ ያደረኩት ዘላለም መሉ ነበርኩ። ጤና ይስጥልኝ።